ሰላም ጤና ይስጥልኝ እንደምናላችሁ ዛሬም እንደተለመደው በአንድ ጠቃሚና አስተማሪ የጤና ሐሳብ ተገናኘን። በነገራችን ላይ ዛሬ ይዤላችሁ የመጣሁት በጣም በርካታ ህመሞችን ጠራርጎ የሚያጠፋላችሁ በጣም አስደናቂ በቤታችሁ አዘጋጅታችሁ የምትጠቀሙት አንድ የውህድ አዘገጃጀት እነግራችኋለሁ። ይሄ ውህድ ምንድነው? ለየት የሚያደርገው ባህሪያቶቹ ምንድናቸው? ለምን ህመሞች ፈውስ ይሆነናል? ከምን ይዘጋጃል? መቼ እንጠቀመው? ላይ ስለዚህ አስደናቂ ውህድ በርካታ ህመሞችን ስለሚፈውሰው ውህድ አዘገጃጀትና አጠቃቀም እምነግራችሁ ይሆናል ማለት ነው። አብራችሁን ቆዩ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰብ ሁኑ። ይሄን መረጃም ላይክና ሼር እያደረጋችሁ ሌሎችም ጋር እንደዚሁ ደርሶ እንዲማሩበት እንዲጠቀሙበት እንድታደርጉ በክብር እየጠየቅኩ በቀጥታ ወደ ሐሳባችን እንግባ። በነገራችን ላይ ይሄ መጠጥ ከሌላ ነገሮች ለየት የሚልበት የራሱ ባህሪያቶች አሉ። አንደኛው ነገር ምንም አይነት የጎንዮሽ ጉዳት የለውም። ይሄ ማለት አንዳንድ ህመሞችን ለማዳን እያለን የምንወስዳቸው ነገር ሌላ ደግሞ የጎንዮሽ ጉዳት የሚያመጡ ነገሮች አሉ። ይሄ ነገር ግን ከምንመገባቸው ምግቦች ቤታችን ውስጥ ካሉ ነገሮች የሚዘጋጅ ጤናማ ተፈጥሯዊ ነገር ስለሆነ ምንም አይነት የጎንዮሽ ጉዳት የለውም። እንደዚሁም ደግሞ በአጭር ጊዜ ለውጥ የምታዩበት ውህድ ነው። ይሄም እጅግ በጣም ለየት ያደርገዋል። ረጅም ጊዜ ጠብቃችሁ ተጠቅማችሁ ሳይሆን ገና ስትጠቀሙ በተወሰኑ ቀናቶች ውስጥ በጣም አስገራሚ የጤና ለውጥ በሰውነታችሁ ላይ ታዩበታላችሁ። ይሄ ውህድ ለምን ህመሞች ይጠቅማል? እዚህ ነገር ላይ በደንብ መናገር ፈልጋለሁ። በተለይ ይሄ ውህድ በዋናነት የሚጠቅመው አንደኛ ነገር ከፍተኛ የኮሌስትሮል መጠን ሰውነታችሁ ላይ ላለ፣ ይሄ በህክምናም ኮሌስትሮላችሁ ከፍ ብሏል ለተባላችሁ ሊሆን ይችላል። ሰውነታችሁንም እንደዚሁ ይሄ ከፍተኛ ውፍረት፣ ክብደት ካለባችሁ፣ ስብ ክምችት ካለ፣ አላስፈላጊ መጥፎ የኮሌስትሮል ክምችት ካለ ይሄንን ነገር ብትጠቀሙ ይሄን ችግር ይቀርፍላችኋል። በነገራችን ላይ ግዴታ ኮሌስትሮል ያለባችሁ ሳይሆን ለምሳሌ አኗኗራችሁ፣ አመጋገባችሁ ለኮሌስትሮል ያጋልጠኛል ብላችሁ የምታስቡ ሰዎች ይሄ ማለት ምንድነው? ለምሳሌ የታሸጉ ምግቦችን አዘውትሮ የመመገብ ሁኔታ ውስጥ ከሆናችሁ፣ ይሄ ቅባታማ ነገር፣ ጨዋማ ነገሮችን፣ ይሄ ጣፋጭ ነገሮችን አብዝታችሁ የምትወስዱ ከሆነና አበላሌ አኗኗሬ ለኮሌስትሮል ያጋልጠኛል ብላችሁ የምትሰጉ ሰዎች ይሄን ውህድ ብትወስዱ ለቅድመ ጥንቃቄ ይሆናቸዋል። ከዛ ባለፈ ከፍተኛ የደም ግፊትንም እንደዚሁ ለመቀነስ ይረዳል። በሽታ የመከላከል አቅማችሁን በከፍተኛ ሁኔታ ያሻሽላል። ሌላው ደግሞ በጥቃቅን ህመሞች ኢንፌክሽን፣ ባክቴሪያ የሚመጡ ለምሳሌ እንደ ጉንፋን፣ ራስ ምታት፣ የተለያዩ ኢንፌክሽኖችን እንደዚሁ በቀላሉ ለማጥፋት ይረዳል። ሴቶች ደግሞ በወር አበባ ጊዜ የሚፈጠርባቸውን ከፍተኛ ህመም ለመቀነስ ለማስታገስ ይረዳል። ይሄና ሌሎችም በርካታ ጠቀሜታዎችን ከዚህ ውህድ ማግኘት እንችላለን። ታዲያ ይሄንን ውህድ ለማዘጋጀት ምን ነገሮች ያስፈልጉናል ወደሚለው እንግባ። በአንደኛ ደረጃ ይሄን ውህድ ለማዘጋጀት የምንጠቀመው ነጭ ሽንኩርት ነው። በነገራችን ላይ ነጭ ሽንኩርት ማግኒዥየም፣ ቫይታሚን B6፣ ቫይታሚን C፣ ፋይበር፣ ካልሲየም፣ አይረን፣ ቫይታሚን B1 እነዚህ በጣም ለሰውነት አስፈላጊ የሆኑ ንጥረ ነገሮችን በዚህ በነጭ ሽንኩርት ውስጥ እናገኛለን። ይሄ በተለይ ነጭ ሽንኩርት ውስጥ የምናገኛቸው አይረንና ቫይታሚን C ለፀጉር በጣም አስፈላጊ ናቸው። በነጭ ሽንኩርት ውስጥ ያለው ማግኒዥየም ደግሞ በተለይ ከሆድ ከአንጀት ጤና ጋር ተያይዞ በተለይ ይሄ የሆድ ድርቀትን ለማስወገድ ለመከላከል ይረዳናል። ነጭ ሽንኩርት ውስጥ ያሉት ሌሎቹ ቫይታሚን B6 ቫይታሚን Cን ጨምሮ በሽታ የመከላከል አቅማችን በከፍተኛ ሁኔታ እንዲጨምር ያደርጋል። ስለዚህ እዚህ ውህድ ላይ ነጭ ሽንኩርትን የምንጠቀምበት ዋነኛው ምክንያት አንደኛ ከፍተኛ ኮሌስትሮልን ለመቀነስ ስለሚረዳን ነው። ሌላው ደግሞ ኢንፌክሽኖችን ይከላከልልናል። ቀደማውን እንደነገርኳችሁ ይሄ ውህድ የሚጠቅማችሁ ለኢንፌክሽኖች፣ ለጉንፋን፣ ለራስ ምታት ለእንደዚህ ብያችኋለሁ። እንደዚህ አይነት ኢንፌክሽኖችን የመከላከል አቅሙ በጣም ከፍተኛ ነው። የደም ግፊትን እንደዚሁ ያስተካክላል ማለት ነው። ስለዚህ አንደኛ ውህዱን ለማዘጋጀት ነጭ ሽንኩርት እንጠቀማለን።
ሌላው ቀረፋ ነው የምንጠቀመው። ቀረፋ በዋናነት የምግብ መፈጨት ችግሮች ካሉ ያስተካክላል። አሁን ምግብ ስትመገቡ የሚከብዳችሁ፣ የሚቆርጣችሁ፣ ቶሎ አልፈጭ የሚላችሁ፣ ሆድ የሚነፋችሁ፣ አየር ጋዝ የሚያስቸግራችሁ ለእንደዚህ አይነት ችግሮች ቀረፋ በጣም ጥሩ ነው። እሱ ብቻ ሳይሆን ለኢንፌክሽንም የመጋለጥ እድላችሁን በከፍተኛ ሁኔታ የመቀነስ ከፍተኛ አቅም አለው። የጸረ ብግነት ባህሪ ስላለው ይሄ ቀረፋ በባህሪው በተለይ ሴቶች የወር አበባ ላይ ስትሆኑ የሚከሰቱ ህመሞችን ለመቀነስ ይረዳል። ቀረፋ የታይፕ 2 የስኳር ህመምንም እንደዚሁ የመከላከል ስራን ይሰራል። ስለዚህ ከነጭ ሽንኩርት ቀጥሎ ለዚህ ውህድ ቀረፋ የተወሰነ እንጠቀማለን። ሌላው ሎሚ ነው የምንጠቀመው። ሎሚ እንደሚታወቀው በተለይ በቫይታሚን ሲ የበለጸገ እንደሆነ ይታወቃል። ይሄ በዋናነት በሽታ የመከላከል አቅማችሁን በከፍተኛ ሁኔታ ለማሻሻል ይረዳችኋል። ሌላኛው የተወሰነ ዝንጅብል እንጠቀማለን። ዝንጅብል እንግዲህ የጸረ ባክቴሪያ ባህሪ እንዳለው ይታወቃል። ይሄ የጸረ ብግነት አይነት ባህሪ ስላለው በተለይ በውስጡ ያለው ጂንጀሮን የተባለው የውህድ አይነት በጣም ለሰውነት ከኢንፌክሽኖች ጋር ከባክቴሪያዎች ጋር ተያይዘው ለሚከሰቱ ነገሮች ትልቅ ጠቀሜታ ይሰጣል። ሌላው የተወሰነ ውሃ እንጠቀማለን ማለት ነው። እንግዲህ እነዚህን አሁን የዘረዘርኩላችሁን ነገሮች አንድ ላይ በማዋሃድ ነው ለበርካታ ህመሞች ፈውስም የሆነንን ውህድ የምናዘጋጀው። አዘገጃጀቱ እንዴት ነው ወደሚለው እንግባ። በመጀመሪያ ምን ታደርጋላችሁ? 2 ፍሬ ነጭ ሽንኩርት የተላጠ ታዘጋጃላችሁ። ከዛ ግማሽ ሎሚ ታዘጋጃላችሁ፣ ግማሽ ማከለኛ ዝንጅብል ታዘጋጃላችሁ። እንደዚሁም 3 የቀረፋ እንጨቶችን ታዘጋጃላችሁ። እንደዚሁም ወደ 1 ከግማሽ አካባቢ ብርጭቆ የሚሆን ውሃ ይኖረናል ማለት ነው። መጀመሪያ ምን ታረጋላችሁ? ውሃውን ለብ ማድረግ ይኖርባችኋል። ውሃው ለብ ሲል ነጭ ሽንኩርቱን ቆራርጣችሁ መጨመር፣ እንደዚሁም ቀረፋውን ዝንጅብሉን እንደዚሁ እየቆራረጣችሁ ትጨምራላችሁ። መጨረሻ ላይ ሎሚውን ሳንጨምቅ ሙሉ ግማሽ ሎሚ እንደተቆረጠ ቆራርጠን ሳንጨምቀው ቆራርጠን እንጨምርበታለን ማለት ነው። ታዲያ እነዚህን አንድ ላይ አድርገን በደንብ አድርገን ካዋሃድን በኋላ በማጥለያ አድርገን አጥልለን ይሄንን መጠጣት ነው ማለት ነው። ይሄን የምናደርገው ከቁርስ በኋላ ጠዋት ላይ መጠቀም እንችላለን። ማታም ደግሞ ከፈለጋችሁ ከራት ቀደም ብላችሁ መጠቀም ትችላላችሁ። ወይ ጠዋት ከቁርስ በኋላ ወይ ደግሞ ማታ ከራት በኋላ ይሄንን ውህድ መጠቀም ትችላላችሁ። በነገርኳችሁ መንገድ አዘጋጅታችሁ ብትጠቀሙት እጅግ በጣም ትልቅ ለውጥ በሰውነታችሁ ላይ በዚህ ጤናማ ውህድ የተነሳ ማየት ማግኘት ትችላላችሁ ማለት ነው። ይህን መረጃ ላይክ እና ሼር እያደረጋችሁ ሌሎችም ሰዎች ጋር እንደዚሁ እንዲደርስና እንዲማሩበት እንዲጠቀሙበት አድርጉ። ለቤት አዲስ የሆናችሁ ደግሞ ሁሌም እንደዚህ አይነት ጠቃሚ አስተማሪ የጤና ሐሳቦችን በዚህ ቻናል ላይ ስለምንማማር ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። የዛሬን በዚሁ አበቃው። በቀጣይ ቀን ሌላ ጠቃሚና አስተማሪ ሐሳብ ይዤላችሁ ዳግም የምንገናኝ ይሆናል። እስከዛው በያላችሁበት መልካም ጊዜ